ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። በዘመቻ አንድነት ጠላት የተደመሰሰ ነው፣ እየከዳም ነው፣ እየተማረከም ነው። በጎጃም ራስ ቢትወደድ መንገሻ ቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ ከብር ሸለቆ በቅርብ ርቀት ክሊኒክ ከተማ ላይ ከቀኑ 11 ሰዓት እስከ 1 ሰዓት ተኩል በነበረው ውጊያ 7 በመደምሰስ 9 በማቁሰል 5 መሳሪያ መማረክ ችሏል። በተያያዘ መብረቁ ተፈራ ብርጌድ ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ ጠላት ሲቀጠቅጠው አምሽቷል። የሲቪል አመራሮችን ከድጎ ወይን ውሃ ወደ ሞጣ ለመውሰድ ወደ አራጤ የወረደውን 72ኛ ክፍለ ጦር መብረቁ ተፈራ በልዩ ኮማንዶ ኦፕሬሽን ስቦ በማስገባት እንዲያ አምባ ላይ ከመኪና እየዘለለ እስኪወድቅ ድረስ አስከሬን በአስከሬን ደራርቦታል። ውጊያው የጨበጣ ውጊያ ስለነበር ከፍተኛ ቁጥር ያለው ጠላት ተደምስሷል። አስከሬኑን ለመልቀም እንኳን እድል አላገኘንም ተብሏል። በትንሹ ከ2 ፓትሮል በላይ ጠላት ተደምስሷል። ይህ በእንዲህ እንዳለ ሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጀት ብርጌድ የማህበረሰቡን ከብት ለመንዳት ሲንቀሳቀሱ 4 በመግደል 2ቱን በማቁሰል ዘረፋውን አክሽፈዋል። በሌላ በኩል የአብይ አህመድ ጦር ፋኖን እየተቀላቀለ መሆኑን ታውቋል። በየቀኑ ፋኖን እየተቀላቀለ ነው። በዛሬው ዕለት ብቻ 15 መከላከያ በመግዳት ገረመው ወንዳወቅ ብርጌድን መከነ መሳሪያቸው ተቀላቅለዋል ሲል የአማራ ፋኖ በጎጃም አስታውቋል። ይህ በእንዲህ እንዳለ በዘመቻ 14ኛ ቀን ዘመቻ አንድነት በጎጃም ግንባር ንጹሃን በግፍ መጨፍጨፋቸውም ተሰምቷል። በሰሜን ጎጃም ዞን ደቡብ ሜጫ ብራቃት ቀበሌ ላይ ህፃናት፣ አዛውንት፣ እናቶች፣ የእምነት አባቶች ከ50 በላይ የሚሆኑ ንጹሃን ተጨፍጭፈዋል። የጠላት መከላከያ 2 ንጹሃን በመንገድ ሲያልፍ አካሄዳቸው አላማረኝም በማለት ሲገድል አድማ ብተናው ለምን ትገላላችሁ በማለት በመቅጠማቸው ነው ይህ እልቂት የሆነው። ለምን ገድላችሁ ካላችሁንማ እንተያያለን በማለት የአብይ አሸባሪ ሰራዊት ያገኘውን ሁሉ ከወፍጮ ቤትም ከቤትም ከባንክም እያወጣ ረሽኗልም ተብሏል። ይህ በእንዲህ እንዳለ ቀይታ ይፍታህ ንጉሴ ክፍለ ጦር ቀስተ ደመና ብርጌድ ትናንት ማታ አኩሪ ጀብድ መፈጸሙም ታውቋል። በመጋቢት 22 2017 ዓ.ም ታላቅ ጀብድ የቀጋት ቀበሌ ላይ ልዩ ኦፕሬሽን ተፈጽሞ ነበር። በዚህ ከባድ ኦፕሬሽን 3 ክላሽ ተማርኳል፣ 1 ማይካሮ ሽጉጥ ተማርኳል፣ 6 ቦምብ ተማረከ ሲሆን 2 ታይኮ መገናኛም እንዲሁ ተማርኳል። 1885 የብሬን ጥይትና 1000 ክላሽ ጥይት ተማርኳል። 3 ካርታም ተማርኳል። በአንደኛው ዙር የነበረው የጠላት ጦር 2 ብቻ እንደቀረ ከከዱ አባላትም ታውቋል። በዚህ አውደ ውጊያ ጠላት 1 ፓትሮልና 1 ሲኖ ሞትና ቁስለኛ አንስቶ ወደ ከተማ ወስዷልም ተብሏል። በተያያዘም ሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጅት ብርጌድ በትናንትናው ዕለት ከኮር ከተማ እየተንቀሳቀሰ ጠላትን ቅንድሙን በማለት መልሶታል። በዚህ አውደ ውጊያ ቁጥሩ ያልታወቀ የጠላት ኃይል ተደምስሷልም ነው የተባለው። ይህ በእንዲህ እንዳለ የአገዛዙ ሰራዊት ዛሬም እየከዳ ፋኖን እየተቀላቀለ ነው። 1 ብሬንና 7 ክላሽ ይዘው ፋኖን ተቀላቅለዋል። የአብይ አህመድ ሰራዊት ቀን ከቀን እየከዳ ፋኖን መቀላቀሉን ስራውን አድርጓል። በትናንትናው ዕለት ብቻ 1 ብሬንና 7 ክላሽ በመያዝ 8 የአገዛዙ ሰራዊት አብራጅት ብርጌድን መቀላቀል ችለዋል። በተያያዘም አረንዛው ጎንቻ ብርጌድ በዘመቻ አንድነት በ5 ግንባሮች ታላቅ ተጋድሎ ፈጽሟል። ንጋት 12 የጀመረው ትንቅንቅ የአረንዛው ጎንቻ ብርጌድ ከሶማ ብርጌድ እና ሻለቃ ጋር በመጣመር ገንቦሬ ከተማን በመቆጣጠር ጠላትን ደምስሰው ጀብድ ፈጽመዋል። በሌላ ግንባር በርከት ያለ የሰው ኃይሉን ደብረ ወርቅ አስጠግቶ በኮዝራ ደብረ ገነት ሊወር የተንቀሳቀሰውን ያገዛዙን ኃይል በአረንዛው ጎንቻ ብርጌድ አከርካሪውን ተመቶ ወደ መጣበት ተመልሷል። በሁለቱ ግንባሮች ከፍተኛ ኪሳራ የደረሰበት ሲሆን ጠላት ተጨማሪ ኃይሉን ከመርጦ ለማርያምና ሞጣ አስጠግቶ አውጃ ወለቴ ድረስ ቢንቀሳቀስም በደረሰበት ከፍተኛ ኪሳራ አስከሬኑን ተሸክሞ ወደ ኋላ በመፈርጠጥ ግንደወይን ከተማ መሽጓል። ድናቂ ጀብድ የተፈጸመበት ሌላኛው ግንባር በግንደወይን ከተማ የተፈጸመ ሲሆን ሰዓታትን በወሰደው የከተማ ውጊያ መሃል ከተማ ዘልቆ በመግባት የጠላትን ኃይል መለቃቀም ተችሏል። በደረሰበት ጠንካራ ምት የተደናገጠው ጠላት በሞርተር የንጹሃንን ቤት ሲያወድም ፈጣን የማጥቃት ውጊያ በነበረው የዛሬው ተጋድሎ በጠላት ላይ በራሱ ፍላጎት ተነሳስቶ በከፈተው ተኩስ ሽንፈቱን ተከናንሞ ድሉን ለወገን ኃይል አስረክቦ ወደ ምሽጉ ገብቷል። ግንደወይን ከተማ የመሸገው 71ኛ ክፍለ ጦር በ5 ግንባሮች የተደመሰሱ ሰራዊቱን በግልና ቴክኒክ ሙያ ኮሌጅ በጅምላ መቃብሩ መቅበሩም ታውቋል። ይህ በእንዲህ እንዳለ አርበኛ አስረስ ማረ
እንዲህ ይለናል። የቀድሞዎቹ ጀግኖች የመሰረቷቸው የኢትዮጵያ የጦር አካዳሚዎች ከቅርብ ጊዜ በተለይ ከአብይ አህመድ ዘመን ወዲህ የራሱን ህዝብ መጨፍጨፍ የዘወትር ስራው የሆነ የወራሪ ማምረቻ ሆነዋል። ጀነራል ጃግማ ኬሎን፣ ጀነራል ለገሰ ተፈራን፣ ጀነራል ደምሴ ቡልቶን፣ ጀነራል ፋንታ ብላይን እና ሌሎችን ለሀገር ክብር ለህዝብ ፍቅር ዋጋ የሚሰጡ መኮንኖችን ያፈሩት የጦር አካዳሚዎች ዛሬ ላይ የእናቶቻቸውን መቀነት የሚፈቱ ለአንድ ጸረ ህዝብ ግለሰብ አገልጋይ በመሆን የሀገርን ህልውና አደጋ ላይ የጣሉ በጨቅላ ህጻናትና መንቀሳቀስ በማይችሉ አዛውንቶች ላይ ጨክነው ምላጭ የሚስቡ ሞራል ቢሶችን እያፈሩ ነው። ከዓመት በፊት በመራዊ በአንዲት ጀንበር 108 ንጹሃንን የጨፈጨፉት እነኛ አሸባሪዎች ከጦርነቱ ማግስት ጀምሮ ሜጫ ላይ ብቻ በአዛውንቶቹ ላይ፣ በአብነት ተማሪዎች ላይ፣ በሃይማኖት አባቶችና በአርሶ አደሮች ላይ ተከታታይ ጭፍጨፋዎችን ፈጽመዋል። ከየትኛው አካባቢ በተለየ ሁኔታ ቢኮሎ፣ መራዊ፣ ዳጊ፣ ገርጨጫ፣ አማሪትና ብራቃት የተባሉ የሜጫ ከተሞች በንጹሃን አማራዎች ደም ታጥበዋል። በአብይ አህመድ ዘመን ያልተበረዘ የሀገር ታሪክ፣ ያልተሻረ የሞራል ህግ፣ ያልተጣሰ የህሊና ተጠየቅ የለም። በዚህ ዘመን በዚህ ወቅት ከአብይ አህመድ ጋር መሰለፍ የለየለት የሀገር ክደት የሚሆነው ለዚህ ነው። አብይን እንደ አንድ ምክንያታዊና ጤናማ መሪ መቀበል በሀገር ደህንነት ላይ መዘባበትም ነው። ኢትዮጵያን በእሳት የተለኮሰች ጎጆ እስክትመስል ድረስ የጦርነት አዙሪት ውስጥ የከተተን ግለሰብ መታገል የትውልዱ ታሪካዊ ግዴታ እንደሆነ መታወቅ አለበት። ያለምንም ድካም ያለ ምርጫም ጭምር ባገኘው ቅቡልነት ላይ አፈር በመነስነስ በህዝብ ላይ ጦርነት በማወጅ ግላጭ የሆነ የዘር ማጥፋት ወንጀል እየፈጸመ ያለን እጉይ ግለሰብ እንደ ጠቅላይ ሚኒስትር መቀበል ከባድ የህሊና ዕዳ ሲልም ገልጿል። በእርግጥ አብይ አህመድም ሆነ ብልጽግና የሚባለው ቡድን ቢያንስ አማራ ክልል በሚባለው ቀጠና ውስጥ የሞት ጽዋቸውን ከተጎረጩ ቆይተዋል። በሀገር መከላከያ ስም የሚወገላቸው ሰራዊት የአስክሬን ሳጥናቸውን ወደ መቃብር እንዳይወርድ ከማዘግየቱ በስተቀር አረጋ ከበደ ሙሴዎቻችን ሲል የጠራቸው አድማ መከላከያዎችም የብአዴንን መሞት በዓይናቸው ያዩ በመሆናቸው ለሞተ ቡድን ሙሴ ሳይሆን ቀብር አስፈጻሚ የሚያስፈልግ መሆኑን ስለሚያውቁ ይህንን ሚና እንዲወጡ በቅርብ ድንቅ ተግባር ይከወናል። የአብይ አህመድ የሽብር ቡድንን በቅርቡ እጁን ያገኛል ሲል ይገልጻል። ይህ በእንዲህ እንዳለ ለአማራ ፋኖ በጎጃም መሪዎች የመኮንንነት ስልጠና ሊሰጥ መሆኑን ሻለቃ ዝናቡ ገልጿል። በዘመቻ አንድነት ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ ትርፍ መገኘቱን ሻለቃ ዝናቡ ልንገሩ ገልጿል። የአማራ ፋኖ በጎጃም ወታደራዊ መምሪያ የ12 ቀን የዘመቻ አንድነት ዝርዝር ሪፖርት አውጥቷል። ዘመቻው የአብይ አህመድ አገዛዝ እስኪወድቅ ድረስ እንደሚቀጥልም ነው የተናገረው። ሻለቃ ዝናቡ በሰጠው ማብራሪያ በዘመቻው የአሸናፊነት ስነልቦናችን፣ የአጥቂነት መንፈሳችን፣ አገዛዙን የሚሰብረው ክንዳችን፣ መሬት የማያርፈው ጥይታችን እንደጋለ መሆኑን በታላቅ ክብርና ኩራት በሰራዊታችን ስም ለህዝባችንና ለደጋፊዎቻችን ማሳወቅ እወዳለሁም ብሏል። አማራዊ አንድነት ግዴታችን መሆኑን ሁላችን ማምነንበት ስንሰራ የቆየንና እየሰራን ያለ ሲሆን የድርጅታችንን ስያሜና አመራሩን በጥቂት ቀናት ይፋ እናደርጋለንም ብሏል። ከሰፈር የፖለቲካ አስተሳሰብ የወጣ አማራን ነጻ የሚያወጣና ሀገሩ ኢትዮጵያን የሚጠብቅ አኩሪ ሰራዊት እንገነባለን ሲልም ገልጿል። የመዋቅር ማሻሻያና የኮር አደረጃጀት በመፍጠር ወቅቱን የሚመጥን የሰራዊት ግንባታ እንደሚያደርጉ የገለጹት ሻለቃ ዝናቡ የዲሲፕሊን ያለባቸው አባላቶቻችን ድርጅታዊ እርምጃ እንደሚወስዱባቸውም ይፋ አድርጓል። የመሪዎች የመኮንንነት ስልጠና በተጠናከረ መልኩ በማስቀጠል ከፍተኛ አቅም የተገነባ መሆኑንም ገልጸዋል። የአማራ ፋኖ በጎጃም አባላቶች የመኮንንነት ኮርስ ሊሰጥ እንደሆነም ይፋ አድርገዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።